በጨረቃዎች ስም ማለት ነው የሆነ ነገር ቋሚ የሆነ ነገር እንይዝና የሌላቸውን መርዳት፣ ቤት የፈረሰባቸውን ቤት መስራት፣ መማር ያልቻሉ ልጆች ደብተር መግዛት፣ ልብስ መልበስ ያልቻሉ ልጆች ልብስ፣ ስራ ያጡ ሰዎችን ስራ መስጠት፣ ኒስጥሩ እንደ ኒስጥሩ አሁን ኒስጥሩ መጥረግ የሚችሉ ልጆች ኒስጥሩ እቃዎቹን ገዝቶ መስጠት፣ ኑበት የፈለጉትን ስራ ማቋቁሞ መስጠት፣ ጧሪ ቀባሪ የሌላቸውን ጧሪ ቀባሪ መሆን። ደግሞ ምን መሰላሽ ሌላ ስራ የሌላቸው ስራ ማስያዝ፣ ትምህርት ቤት መማር ያልቻሉ ልጆች ማቴሪያሉ አሟልቶ ስራ ትምህርት ቤት እንዲማሩ ማድረግ። አላማችን ይሄ ነው። ተያይዘን ማደግ ማለት ነው። አሪፍ ሀሳብ ነው። በቃ ካለሽ ላይ በየወሩ 5 ብር ብትቀንሺ ችግር የለም። 10 ብር ችግር የለው ካለሽ ላይ። እኔ ኔትወርክ ዛሬ ምን እንደሆነ አላውቅም። ዋይፋይ ቤት ነው ያለው። ችግር የለም። በቃ ለማንኛውም ብሌን የኔ እናት ያለሁበት ሀሳብ በጣም አሪፍ ሀሳብ ነው። ግን አሁን መውብዬም ያለች ነበረ እኛ የራሳችን የሆነው የቤት ልጆቻችን እዛ ላይ ጨርሰን ተነጋግረንበት ይሄ ጥሩ ሀሳብ ነው። ማንኛውም ሰው የሚስማማበት ሀሳብ ነው። ማንኛውም ሰው ደግሞ እኮ አሁን እኮ እኛ እያወራን ያለ ነው የእኛዎቹ እኮ ግሩፕ ላይ ያው እንትናችን ላይ እናወራዋለን። ችግር የለውም። አሁን መግባት ለሚፈልጉ እታችን ለሚሰሙን ልጆች መቀላቀል ከእናንተ ጋር እንቀላቀላለን እናንተን እንመስላለን ለሚሉ እንዲመስሉን ነው። ቲጂ ደግሞ በውስጥ እናወራለን ምናምን የምንለው ለሌላ ነገር ሳይሆን እኛ ብሩን እኛ የምናዋጣውን ብሩ ተመድቦ ለመነጋገር ሌላ ነገር አይደለም። ግልጽ በሆነ መንገድ ነው እርዳታው የሚጀመረው። ነው የምንጀምረው። ደግሞ እንደዚህ በውጭ ከእናንተ ጋር መቀላቀል እንፈልጋለን። እሱ ትክክል። በውስጡ ደግሞ በውጭ ደግሞ ሆነን እንረዳለን የምትሉ ከእናንተ ጋር እንትኑ ሀሳቡ ደግፋለሁ የተቻለኝን አደርጋለሁ የምትሉ የተቻላችሁትን ነው የቻላችሁትን ይሄን አክል ብለን እኛ አናስገድዳችሁ። የእኛ ቤት አለው ተመን ማውጣት ያለብንን ውስጥ እንጨርሳለን እኛ ማለት ነው። የኛ እናንተ ግን ደግሞ በውጭ ሆናችሁ አይ እንቀላቀላለን የተቻለንን እናደርጋለን በእርዳታው እንሳተፋለን የምትሉት ያላችሁን ለምን 100 ብር አትሆንም? እዚህ ጋር ስትሰበሰብ ትጠቅማለች። ለምን 200 ብር አትሆንም? እኛ ጋር መታ ስትሰበሰብ ስትቀላቀል ትጠቅማለች። ዋጋ አላት ያቺ 200 ብር። እናንተን ለማንኛውም እኔ ተስማምቻለሁ። ያለው ነገር ስላለ ችግር የለውም። ወዴሽ ነው የምትስማሚው? አናትሽን እያልኩ ነው የምትስማሚው። እህቴ ናት። የስራት ይኑርሽ። ቤቷን የገባች ነው ብሌን ባለፈ ቤቷን ያስገባሽ። ኧረ እንግዲህ አትቀበልም። እንደዛ ሁንን መች ቀበላት ነበር። እዚህ ጋር ሰላም የምትባል ልጅ ከታች እኔ እናት አንድ ጊዜ አልነበርኩም። ተደውሎልኝ ወጣሁ እኮ ደውላ ሴትዮዋ ጠራችኝ። መቼም አንለያይም። ይሄ ብቻ ሳይሆን ሌላም ነገር በልጆቹ ስም እናደርጋለን። እኛ መቼም አንለያይም፣ መቼምም አናቆምም። አሬ እናቴ እኛ የምንለያየው ነገር የለም። ቀለል ይሄ ልንገርሽ፣ ሰላም ላስረዳሽ ሰላምዬ፣ ይሄ እስከ ትልቅ ደረጃ አድርሰ ነው ትልቅ ፋብሪካ በስማቸው ከፍተን ነው የምታዩን። እኛ የዛሬ 2 ዓመት ምንደርስበት ቦታ ታያላችሁ። እንደዚህ በዋዛ በፈዛዛ የምናጠፋው ነገር አይደለም። የሆነ ነገሮች ይዘን አሁን መቅዶኒያ እንዴት ነው ራሱን የቻለ እንትን አይደል? እኛም እንደዛ መሆን ነው የምንፈልገው። በጨረቃዎቹ ስም የሆነ ነገር ይዘን የሆነ ደረጃ ላይ ደርሰን ሰው መርዳት እና ሰው ማገዝ፣ ሰዎቹን የሌላቸውን እንዲኖራቸው ማድረግ ነው የምንፈልገው። ያልተማሩ ልጆች መማር ያቃታቸውን ማስተማር፣ የታመሙ ማሳከም፣ ቤት የፈረሰባቸውን ቤት መስራት፣ የሚለብሱት ያጡት ማልበስ። ዛሬ አንድ እህታችን ጎዳና የወደቀች እህታችን ጀብሎ ከፍተን ብንሰጣት እኮ ያቺ እህታችን ሰርታ ያን አንድ እህት አንድ እናት አይታችሁ ይሆናል። አዋሳ ላይ
እንትና ፓስተር አብነት እግዚአብሔር አምላክ እድሜ ጤና ይስጠው። እግዚአብሔር አምላክ ሙሉ ጤናው ይመልስለት፣ መልሶለታል። ደስ ብሎናል። መንገድ ላይ ቁጭ ብለው ሚዛን እንዲመዝኑ ለሰው ሰጣቸው፣ ገዝቶ ሰጣቸው። ፓስተር አብነት አላወቁትም። እማማ ሚዛን ይመዝኑኛል እንዴ አላቸው። አዎ እንዴ ሚዛኑ ጥሩ እየሰራ ነው። አዎ ማገዛለሁ። እግዚአብሔር አምላክ ይስጠው። ፓስተር አብነት የሚባል ልጅ ገዝቶ ሰጥቶኝ ዛሬ እበላለሁ እጠጣለሁ ብለው ያመሰግኑታል። ታዲያ እኔው ነኝ እንጂ መዝኑኝ ይላቸዋል። እሱ አይደለህም፣ አንተ አይደለህም፣ ራሴ ነኝ መዝኑኝ ይላቸዋል። እንዴት እንዳረጉት ቡና እጠጣለሁ ዛሬ ከሰው እኩል ሆኛለሁ ብለው ሲመርቁ ታስቡ። ዛሬ አንድ ታችን እናነሳት። እኛም ዘርፌ እኛም ያሰብነው ይሄ ነው። በጨረቃዎቹ ስም ድርጅት አሁን እንከፍታለን። ሀሳባችንም ህልማችንም እሱ ነው። በጣም ይኸውላችሁ እኔ ሰውዬ ይኸውላችሁ እርዳታ እንደዚህ አይነት እርዳታ ሲመጣ ሰው ማስተማም እርዳታ ሲመጣ ማለት ነው አንድ ሰው በአንድ ሰው ሳይሆን ይኸውላችሁ እኛ ጋር ማለት ነው ይሄንን በአመት ሁለቴ ካደረግነው ሰው የታመሙትን ሰዎች ደግሞ በጨረቃ ስም እንደዚህ በጨረቆች ስም ደግሞ እኛ አንድ ላይ ሰብስበን 1 ብርም ይሁን 3 ብርም ይሁን የታመሙትን በከባዱ ግን የምንመጣ በአመት ሁለቴ ነው። ግን ደግሞ እንደዚህ የታመሙትን ለመርዳት በጨረቃና በቤቱ ስም በአከሌ ቤት ስም ተብሎ በቤቱ ስም አንድ ላይ ሰብስበን እስከ 100,000 ብር እስከ 200,000 ብር ወይም ደግሞ እስከ 50,000 ብር ከቻል እንደዛ አንድ ላይ ተደርጎ በቤቱ ስም ይገባል ማለት ነው። አንድ ላይ ሰብስበን ነው እንደዛ ነው። ግን በየቀኑ አይደለም። የመጣ ችግር የሆነ ችግር ከመጣ ለማድረግ እንደዛ ነው የምናደርገው። እሺ ውዶቼ ሰላምዬ እናመሰግናለን። የእኛም እቅዳችን ነው። ሰላም ከታች የጻፈችው የእኛም እቅዳችን ነው። አሁን ለምሳሌ አንድ ሰው የአንድ ልጅ ኒስትሮ ሙሉ ኒስትሮ ገዝቶ ቢሰጠው ያ ልጅ አካውንት ተከፍቶ መጥቼ በዚህም ቀን እጠይቅሃለሁ፣ አይሃለሁ፣ ጎበኝሃለሁ፣ በርትተህ ጠንክረህ ሰርተህ ተለውጠህ እንዳገኝህ እፈልጋለሁ ብለው አንድ ልጅ ኒስትሮ ገዝተው ቢሰጡት አካውንት ከፍተው ቢሰጡት ያ ልጅ ምንድን ነው የሚያስበው? ጥንካሬ ወኔ ተሰምቶታል። ከዚህ ነገር ወጥቼ እንደ ይሄ ያቅተኛል እንዲህ ካደረጉልኝ ብሎ ያ ልጅ ወኔ ያገኛል። እና እንደዛ እናደርጋለን። ከፍ እንላለን። ዝቅታ ሳይሆን ከፍታ ነው። ካሁን በኋላ እጅ ለእጅ ተያይዘን ትልቅ ቦታ እንደርሳለን። ገና ብዙ አላማ፣ ብዙ እቅዶች፣ ብዙ ፈጠራዎች እንፈጥራለን። እዚህ ጋር ቁጭ ብለን ብዙ ፈጠራ መስጊድ የሌለበት መስጊድ የሚያስፈልግበት መስጊድ እንሰራለን። ቤተክርስቲያን የሚያስፈልግበት ቦታ ቤተክርስቲያን እንሰራለን። እንዲህ ብዙ ነገሮች እንሰራለን። ለምሳሌ እኔ እግዚአብሔር ይመስገን እሰራለሁ፣ እሮጣለሁ፣ ልጆቼን አስተምራለሁ። ልጆቼ ሳይበሉ ሳይጠጡ ከሰው አንሰው አይደለም፣ ግን ልጆቼ ተደስተው በጥሩ ቤት ያድራሉ። ግን ጎዳና ላይ የወደቁ ብዙ አሉ። እውነቴ ነው የምላችሁ። እነሱ ማሰብ አለብኝ። ልጆቼን እያሰብ እነዛም ሰዎች ማሰብ አለብኝ። እኔ በጤና የሰርቼ ያገኘዋለሁ። ጤና ያለኝ ቀን ድረስ አቅም ያለኝ ቀን ድረስ በሰው ሀገር ቁጭ ብዬ እየሰራሁ እያገኘሁ ነው። በነፃ አይደለም የምሰራ፣ ግን ካገኘሁት ላይ የልጆቼ ብቻ ሳይሆን የሌላውም ተቋርሼ ስኖር ነው እግዚአብሔር እኔንም የሰራሁት የሚባርክልኝ፣ ልጆቼ የሚባርክልኝ፣ ቤቴ የሚባርክልኝ። የቤተ ክርስቲያን ስቆም፣ የተራበው ላይ ስቆም፣ የደከመው ላይ ስቆም፣ ለእኔም ደግሞ ከጎኔ ይቆምልኛል። እና እንደዚህ እናድርግ። እህት ወንድሞቻችሁ እያስተማራችሁ ከዛ ላይ 10 ብር 100 ብር ምትልኩ ከሆነ 10 ብር ባላችሁበት አገር ላይ 10 ብር ወደኋላ አስቀሩት። 200 ብር ምትልኩት ከሆነ 20 ብሩ አስቀሩት። ለብሳችሁ ስትሄዱ እኛም እንደዛ ነው የምንፈልገው። አዎ ለብሳችሁ ደውይልኝ ቻው ደውይልኝ ትገቢያለሽ። ጃኬት ከሆነ ልታወሩ እኔ በጠብጥሽ
እስኪ ለማንኛውም ዘርፍዬ ላቋርጥ፣ ልትጀናጀኑ። ደህና ደሩ። እወዳችኋለሁ። መልካም አደር። አብሽር ተከር ሰላም ደሪ። አትጥፊ። ብቅ በይ ጎብኛ። እናንተ እንዳትፈቅዱላት ልትጀናጀን ነው። ይኸው ልትጀናጀን ነው። ናገባሽ እኔ ታላቅና ብዙ ያወራጣችሁ ልትጀናጀኑ። ሁለት ታናናሾች የቀና ኮረኩመሽ እያንዳንድሽ ምናምን ሆናችሁ እንዴት ናችሁ? ተደወላችሁ ወጣለሁ። ጨረቃዬ እንዴት ነሽ? አለን እግዚአብሔር ይመስገን። ሰላም ናችሁ? እንዲያደውይ ሙቲ ሰላም መጣሽ። ሰላም እንጠብቅሻለን። እንዴት ናችሁ? አለን